በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመላው ዓለም የምትኖሩ የልዑል እግዚአብሔር ቤተሰቦች በመድኃኔ ዓለም ኢየሱስ ክርስቶስ ስምና ኃይል በያላችሁበት ቦታ ሰላም እግዚአብሔር ይድረሳችሁ። እንደምን ዋላችሁ? እንደምን አደራችሁ? እንደምን ሰነበታችሁ? መድኃኔ ዓለም በቸርነቱና በምሕረቱ ለዚህ ሰዓት ስላደረሰን ክብርና ምስጋና ይግባው፣ አሜን። ዛሬ እንደ መድኃኔ ዓለም ቸርነት የምንማማርበት ርዕሳችን ከክፉ መናፍስት ጋር ባለን ውጊያ የቤተሰቦቻችን ስለ መናፍስት አለማወቅ፣ ቶሎ አለመንቃት፣ አለመረዳት እኛን በምን አይነት መንገድ ሊጎዳን ይችላል የሚለውን በመንፈሳዊ ሕይወታችን ተጨማሪ የሆነ ግንዛቤ ይሆነናል ብዬ ያሰብኩትን አዘጋጅቼላችሁ መጥቻለሁ። አምላኬ በቸርነቱና በምሕረቱ ጉባኤያችን ይባርክልን፣ እስከ መጨረሻው ድረስ ከኛ ጋር ይሁን። የጠላታችንን አሰራርና ምስጢር እንዲሁም ሰማያዊ ኃይልን የምንላበስባቸውንና በምድር ላይ እስካለን ድረስ የምንፈተንባቸውን የተለያዩ የፈተና አውታሮችን በሙሉ የምንረዳበት የትምህርት ወይም ጉባኤ ያድርግልን፣ አሜን። እንግዲህ ወደ ትምህርታችን ከመግባታችን በፊት የበረከት እንቅስቃሴዎች እያደረግን ነው። በየጊዜው ላስታውሳችሁ ብዬ ነው። አሁን መናፍስት ወደኋላ ስለሚጎትት እኛ ደግሞ እያስታወስን እንሄዳለን። የኃያሉ አምላካችን የመድኃኔ ዓለም መጋቢት 27 ዓመታዊ ክብረ በዓል ነው። ቤተ ክርስቲያኑን ለመስራት ዝክር ለመዘከር አንዳንድ በስሙ ለነዳያን ለተቸገሩ ለመመጽወት መጋቢት 27 ትልቁ በዓላችን ነው። እየተንቀሳቀስን ያለ ነው እና ሁላችሁም ደብረ ቀራኒዮ ወይም ቀራኒዮ መድኃኔ ዓለም የሚባል ቤተክርስቲያን ሽላቦ የሚባል ሀገር በሶማሌ ክልል ውስጥ አለ። አንድ እሱን እንሰራለን፣ ዝክሩን እንዘክራለን፣ ለነዳያን በስሙ እንመጸውታለን። በዓሉን እንደዚህ አድርገን እናከብራለንና በዚህ ከኔ ጋር ለማገልገልና መድኃኔ ዓለምን በዓሉን ዝግጅት ለመሳተፍ የምትፈልጉ የመድኃኔ ዓለም ወዳጆች አካውንት አለ። በሱ ሰብሰብ አድርገን ወደ አገልግሎት እንገባለን ማለት ነው። መድኃኔ ዓለም በቸርነቱ የበረከተውን ስራ ይባርክልን፣ አሜን። ወደ ትምህርታችን ስንመጣ ክፉ መንፈስ ጋር ባለን ውጊያ የቤተሰቦቻችን አለመረዳትና አለመንቃት እኛን ምን ያህል ይጎዳናል ነው በሚል ርዕስ ነው የምንማማረው። ከክፉ መናፍስት ጋር ባለን ውጊያ ለመንቃት የራሱ የሆነ ጊዜ ይፈጃል። ለማወቅ ፈተና ያስፈልጋል። የትኛውም ሰው በሚፈልገው የህይወት መንገድ ካልተሳካለት፣ ካላጣ፣ ካልታመመ፣ ካልተጎሳቆለ ብዙ ዓለማዊ ነገሮችን ሞክሮ አይቶ ምንም መፍትሄ ሲያጣ ነው ወደ እግዚአብሔር የሚዞረውና በብዙ ጎዳና በተመቻቸ ህይወትና ኑሮ ላይ ያሉ ሰዎች እግዚአብሔር ለመፈለግ ጊዜ የላቸውም። አማራጫቸው እግዚአብሔር አይሆንም። ያላቸው ገንዘብና ሀብት፣ ኑሮና የህይወት ደረጃ ለየትኛውም ፍላጎታቸው መሟያ ነው ብለው ስለሚያምኑ ብዙውን ጊዜ እግዚአብሔርን አይፈልጉም። እድል የተያዘበት ሰው፣ በረከት የተነጠቀ ሰው፣ የተፈተነ ሰው፣ በብዙ ጎዳና የተጎሳቆለ ሰው፣ ህይወት ግራ የገባው ሰው፣ አንዱን ቀዳዳ ሲሞላ ሌላው የሚከፈትበት ሰው፣ የውጊያና የመከራ የፈተናና የጭንቀት ሰው ነው እግዚአብሔርን የሚፈልገው። እግዚአብሔርን በመፈለግ ውስጥ ታዲያ ክፉ መንፈስ እንዳለ፣ የጠላት ኃይል እንዳለ፣ ጠላት መጀመሪያ የምናገኘው የሰይጣን ውጊያ እንደሆነ እንረዳለን። ስለ ክፉ መንፈስ ልናቅ የምንችለው እግዚአብሔርን ለመፈለግ ቆራጥ የሆነ ልቦናና ዓላማ እቅድ ሲኖረን ነው። ለየትኛውም ችግር መፍትሄ የእግዚአብሔር ኃይልና መንፈሳዊ ነገር ነው ብለን ስናምን ነው። እግዚአብሔር ሁሉን ነገር ያደርጋል፣ ጥያቄዎችን ይመልስልኛል፣ የኔ የሆነውን ነገር በሙሉ በሱ መንገድ ብቻ ነው ሊስተካከል የሚችለው የሚለው ወሳኝ የሆነ አቋም ሲኖረን ያን ጊዜ መንፈሳዊ ሕይወት እንጀምራለን። መንፈሳዊ ሕይወት ስንጀምር ጠላታችን አለ፣ እሱን መታገል መንቃት ይባላል። በጠላት ላይ መንቃት ማለት በዘመኑ ላይ መንቃት ነው። በዲያብሎስ አሰራር ላይ መንቃት፣ በክፉ ሰዎች ጥበብ ላይ መንቃት፣
መልካሙና ደጉን በመንፈስ አይን ማየትና አለማየትን፣ የነፍስ አይን የመብራትና አለመብራትን፣ መንፈሳዊ የነፍስ መፍት ማግኘትና አለማግኘትን፣ ሰማያዊ ኑሮን ምድር ላይ መለማመድና አለመለማመድን፣ የህይወት የመኖርና የመጥፋት ጉዳይ ነው። ይሄ መንቃት ነው። በአጠቃላይ የነቁት በእግዚአብሔር ኃይል ደምቀዋል፣ በእግዚአብሔር ኃይል ተላብሰዋል፣ በእግዚአብሔር ኃይል ሁሉ ነገራቸው ተሟልቷል፣ በእግዚአብሔር ኃይል ፊታቸው ይበራል፣ በእግዚአብሔር ኃይል ቃላቸው ያምራል፣ ይደመጣል፣ ይወደዳል። እነሱ ህይወታቸው የተቃና ነው፣ ኑሯቸው የተመቻቸ ነው፣ ማንነታቸው ሙሉ ነው። ይሄ የነቁት ናቸው እንግዲህ። እና መንቃት በብዙ ጎዳና ለህይወትም ለመንፈሳዊ ጉዞም ትልቅ ወሳኝ የሆነ ነገር ነው ማለት ነው። ወደኛ ህይወት ስንመጣ እኛ በአንድም በሌላም መንገድ አተንም ምንም ሆኖ ምን ለየትኛውም ነገር በአባቶቻችን ጥረትም ትንሽዬ ስለ መናፍስት አውቀን አምልኮት ህይወት ጀምረን ከጠላት ጋር እየታገልን የቡራኬን ህይወት ተለማምደን በዛ እንጀራ አድርገነው እየኖርን ነው። ግን በዚህ ውስጥ ቤተሰብ፣ የትዳር አጋር፣ ዘመዳ ዘመድ፣ ጓደኛ አለመንቃት፣ አለመረዳት፣ ስለ መናፍስትና መንፈሳዊ ህይወት ውስጥ አለመግባት እኛን በምን አይነት መንገድ ይጎዳናል? 4 ነጥቦችን ነው የማነሳው። የመጀመሪያው ቤተሰብ ካልነቃ በእኛ ትግልና ውጊያ ውስጥ ክፉ መንፈስ በተለይ ዛር ግብር ከጀርባ እያገኘ ላይዳከምልን ይችላል። የቤተሰብ አለመንቃት እኛ ላይ ያሉት ክፉ መናፍስት በጊዜ እንዳይሄዱ ቶሎ ብለው እንዳይወጡ ሰራዊቶቻቸውና ፈተናዎቻቸው እንዳይቋረጡ ያደርጋል። ግብር አገኙ ማለት እኛ ሺህ ጊዜ ብንታገላቸው ከጀርባ ኃይል አላቸው ማለት ነው። ስለዚህ ቤተሰባችን እኛን ጠላታችን እንዳንጥለው እነሱ ያው መንገዱን ዘጉብን ማለት ነው። ህይወት እንዳናገኝ፣ መንፈሳዊ አይን እንዳይበራ፣ የሰማይ ኑሮ እንዳንለማመድ፣ ከጠላት እንዳንገላገል፣ ጠላትን ማሸነፍ ምን እንደሆነ እንዳናቅ፣ በጠላት ህይወት ውስጥ መያዝ የሚለውን ከመንፈሳዊ ኃይል ጋር ስናያይዘው ምን ያህል አሰልችና አድካሚ፣ ተስፋ አስቆራጭና እልህ አስጨራሽ ውጊያ መሆኑን በህይወታችን ውስጥ አሰልፈን እንኳን ግብር ከጀርባ ስለሚያገኝ ላንገላገል እንችላለን። ስለዚህ ቤተሰቦቻችን ትልቁ የሚያደርጉብን ፈተናና የኛ የመንፈሳዊ ህይወት ግርዶሽ የሚሆነው የሚገብሩለት ግብር ነው። በተለይ ዛር ወደ ጀርባ 5ም 4ም ይሁን የዘር ማንዘር ምንም ይሁን ግብር ካለ በቶሎ አይሄድም፣ እንደው ስላሴ ፈቃዳቸው ከሆነ። ስለዚህ ግብር ማግኘቱ በብዙ መንገድ እኛን ይጎዳናል ማለት ነው። እንደው ስላሴ ፈቃዳቸው ከሆነ ጊዜው ከደረሰ የመድኃኔዓለም ቸርነት የኛን ድካም ማየት ሲችል በቃ ስላሴ ፈቃዳቸው ከሆነ ብቻ ነው እንጂ እየተገበረለት ከዚህ መናፍስት የምንገላገለው በቀላሉ አይሆንም ማለት ነው። ስለዚህ ግብር በጣም መጥፎ ነው። በጣም እኛን ይጎዳናል። ይህን የሚያደርጉት ታዲያ ዘመዶቻችን ናቸው። እነሱ ኑሮ አድርገውት የኑሮውን መሙያ፣ ጊዜን ማሸነፊያ፣ ከሌላው በልጦ መታያ፣ የሀብት ምንጭ፣ የእውቀት ምንጭ አድርገው ሰውን መጉጃ ጥበብ አድርገው ይዘውታል። ብዙ ሰው አምልኮት አለ። ብዙ ሰው ጥንቆላን በድብቅ ይዞታል። ብዙ ሰው ከመናፍስት ጋር የተያያዘ ህይወትን ተላምዷል። ይሄ እኛ ስንነቃ ይጎዳናል። ሌላው መገለል ነው። መገለል ብዙ ጊዜ ከቤተሰቦቻችን ወጥተን አምልኮትና ጸሎት፣ መንፈሳዊ ህይወትና የክርስትናን መዝገብ ወይም የክርስቲያናዊ ህይወትን ለእግዚአብሔር መለየት ስንጀምር እንደ ዓላማ ይዘነው ብዙ ጊዜ እንገለላለን። ስም ይሰጠናል፣ ብቸኝነት ይሰማናል፣ ይረሱናል፣ ከቤተሰብ እንወጣለን። ይህ መገለል በራሱ አንዱ ከዘመዶቻችን አለመንቃት የሚመጣብን ፈተና ነው። ኢዮብ 19:14 ላይ ዘመዶቼ ተቋረጡ፣ ወዳጆቼም ረሱኝ ይላል። እንግዲህ ዝምድና ይቋረጣል፣ ወዳጅ ይረሳል፣ ቤተሰብ ከስም ይሰጣል። እሱ እኮ እንዲህ ነው፣ እሱ እኮ እንዲህ ነው እየተባለ
መንፈሳዊ ህይወትን አካሄዱን ካለመረዳት አንጻር ብዙ ፈተና ቤተሰቦቻችን ይሆናሉ። ስለዚህ መገለል ከቤተሰብ፣ ከጓደኛ፣ ከአካባቢ ሰው፣ ከቤተ ክርስቲያን፣ ከሁሉም ብቸኛ አይነት ስሜት እንዲሰማ ያደርገዋል እና ይሄ ካለመንቃታቸው የሚመጣ ነው። ይሄ ደግሞ በጣም መጥፎ ስሜት ነው። መገለል አንተ ጋር ያሉት መናፍስቶች ራሱ ይጠቀሙበታል ለማስጨነቅ፣ ግራ ለማጋባት፣ ውስጥን ለመረበሽ ይሄን ጥበብ ይጠቀሙበታል። ለምንድን ነው ለምን አልተውም ተው እስከ ማለት ድረስ በውስጥ ያወሩልሃል። ስለዚህ ይሄ መገለል በጣም መጥፎ ነው። ስትገለል እንዲህ ትላለህ እንደ ዳዊት መዝሙረ ዳዊት 27:10 ላይ አባቴና እናቴ ትተውኛል፣ እግዚአብሔር ግን ተቀበለኝ። ይሄ ነው በቃ አምልኮት ህይወት ይሄ ነው። አባትህ፣ እናትህ፣ ወንድሞችህ፣ ዘመዶችህ፣ ቤተ ክርስቲያን ሁሉም አንተ እንደሌላ አካል እንድታይ አድርጎ ነው መናፍሱ የሚቀርጽብህ። አስቸጋሪ ነው። ስለዚህ መገለል አንዱ የሚያጋጥም ፈተና ነው። ይሄን ወቁት። ሶስተኛ የሚረዳ ማጣት ነው። የነቃ ዘመድና ቤተሰብ ከሌለ ችግርህን ለማንም ብታወራው ማንም አይረዳም። ፈተና ለማንም ብትነግረው አይረዱም። አንተ ትጨነቃለህ፣ ለማን ትናገራለህ? ጭንቀትህን አውርተህ ይሄ ሰውዬ እኮ ተረዳኝ፣ ይሄ እኮ ሐሳቤን ተቀበለኝ አውርተህለት ጭንቀትህን የምታራግፍበትን አካል ታጣለህ። ብታወራላቸው ሊያብድ ነው የሚሉ እብድ ነው የምትባለው። ስለዚህ የሚረዳ ሰው ማጣት በብዙ ነገር ነፍስህ እንድትጨነቅ ያደርጋታል። ዘመዶች አይረዱም። ትለፋለህ፣ በረከት የለም፣ እነሱ እሱ አይረባም ይለዋል። አንተ ከአይነ ጥላ ጋር እየታገልክ ትማራለህ፣ ትምህርት አይገባም፣ እሱ እንደዚህ ነው የሚባል ስም ይሰጥሃል። አንተ የእነሱ መንፈስ ግርዶሽ አድርጎባል። ውጭ ሀገር ወጥተህ ከሀገር ተሰደህ ከወንዝህ ከቀየ ከቤተ ክርስቲያን ከሀገር መዓዛ ሁሉ ወጥተህ የባዕድ ሀገር ውስጥ ገብተህ እየተቃጠልክ የምትታገለውን ውጊያና ትግል ከምንም አይቆጥሩትም። ምን አለብሽ አንቺ፣ ምን አለብህ አንተ ነው። የተደላደለ ህይወት ያለ ይመስል ብዙ ችግር የነሱን እንድትሸፍንላቸው ነው እንጂ አንተን የሚረዳ አካል የለም። በመንፈሳዊ ህይወት ብቸኛ የሚረዳ አካል እግዚአብሔር ብቻ ነው። እና የገባው ሰው፣ የነቃ ሰው፣ የተረዳ ሰው ብቻ ነው። አለበለዚያ ምንም የሚረዳ ማጣት ደግሞ ሰው ማጣት በራሱ ፈተና አለው። ሰው ማጣት ሁሉም ሰው ብዙ ሰው አለ እኮ፣ ግን ያንተ የውስጥህን የሚረዳለ ችግርን የምታወያየው አወያይተህ የምታርፍበት እግዚአብሔርን የምታመሰግንበት በሱ እግዚአብሔር ለኔ የሰጠኝ ለኔ ያመጣው የኔን ነገር የሚፈታበት አካል ነው ብለህ የምታስበው ሰው ወሳኝ ነው። መጻጉዕ 38 ዓመት የተኛው አልጋ ላይ ሰው አጥቶ ነው የሚወስደው እኮ አጥቶ። ሁሉም ራስ ወዳዱ ነው ማለት። ሰው ቢያገኝ እኮ ይድናል፣ ግን እዛች ጸበል ቦታ እንኳን የሚወስደው ሰው ስላጣ 38 ዓመት ያህል አልጋው ላይ ተኛ። ከዛ መድኃኔዓለም ሲመጣ መጀመሪያ የመለሰለት ጥያቄ መልስ ሰው የለኝም የሚል ሰው የለኝም የሚረዳው ሰው አጥቶ ማለት ነው። እኛም እንዲህ ነው። መናፍስት በዚህ ይሉናል፣ በዛ ይሉናል። በዚህ ቤተሰብ አለ፣ በዚህ ያልተፈቱ ችግሮችና ጥያቄዎች አሉ፣ በዚህ ምኞቶቻችን አልሞሉም፣ በዚህ የኑሮ አለመሙላት አለ፣ በዚህ በረከት ይነካል፣ በዚህ ብዙ ቀዳዳዎች ሆነ። ግን ይህን ሁሉ የሚረዳ አንድ ሰው ታጣለህ ከቤተሰብ እየነቃ ከሌለ። ስለዚህ ይሄ የሚረዳ አካል ማጣት በጣም አስቸጋሪ ነው። ዳዊት እንዲህ ይላል መዝሙር 42:2 ላይ ልመናዬን በፊቱ አፈሳለሁ፣ መከራዬንም በፊቱ እናገራለሁ። ይሄ ነው በቃ ያንተ ቋንቋ። በፊቱ ከእግዚአብሔር ጋር ብቻ ነው የምትነጋገረው። ከእግዚአብሔር ጋር ስትነጋገር ሁልጊዜ የሚመራህ ከሱ የሚመጣ መልስ ነው። እግዚአብሔር ነው መሪህ። ታዲያ ይሄን ድምፅና ይሄን ምሪት ትለምደውና ኑሮና እንጀራ ታደርገዋል። ምንም ነገር ከሰው አትፈልግም። በቃ መንፈሳዊ ህይወት ያለው ሰው ከሰው ምንም አይጠብቅም። የሰው ባህሪ እንደ መንፈሱ የሚቀያየር፣ የሚለዋወጥ፣ የሚሙለጨለጭ። ዛሬ ቢያከብር፣ ዛሬ ከፍ ቢያደርግ፣ ዛሬ ቢወድ፣ ዛሬ ቢቀርብ በአምልኮትና ባለ በረከት ነገ ይጠላል፣ ነገ ይሽሻል፣ ነገ ያመሃል፣ ነገ ያሳድዳል። እዚህ ሰው አይታመንም። መንፈሳዊ ሰው ስትሆኑ ሁሉንም የምትመረምሩበት አቅም ታገኛለህ። ያዘው መንፈስና እንዳለበት ክፉ ኃይል ዝም ብሎ የሚቀያየርና የሚለዋወጥ አይነት ባህሪ ነው የሚኖር። መድኃኔዓለም ማስተዋሉን ይስጠን። መጨረሻ ላይ ከቤተሰቦች የነቃ አለመኖር አንተን የሚጎዳህ
አንተም መናፍስቶቹ ስታዳክመው ወደ እነሱ መሄዱ ነው። ለምሳሌ ባለትዳሮች ወንዱ ወይም ሴቷ ጎበዝ ከሆነች ወይ ወንዱ ወይ ሴቱ ሰነፍ ከሆነ ሴቷ ስበረታ የሴቷ መንፈስ ወንዱ ላይ ይሄድና ቤቱን በአንድ እግር ያቆመዋል። ይሄ አንተን ይጎዳል በጣም። ከመናፍስቱ በተጨማሪ የቤተሰብ ጉዳይ ሌላ ውጊያ ነው የሚሆንብህ። እናት አባትህ ጋር የምትኖር ከሆነ አንተ ጸልየ ሰግደህ ቤተክርስቲያን እንደዛ አድርገህ ስትመጣ ቤት እናትህን አውሬ አድርጎ ይጠብቃል። ገርማን። ስለዚህ የነሱ አለመንቃት ነው። ቢነቁ እኮ ቢያውቁ እኮ ይሄ አንተ ነህ ዞር በል ማለት ይችሉ ነበር። ግን ስለማያውቁት ያንተን ህይወትም የቤተሰብን ፍቅርም መከባበርንም መቻቻልንም በሙሉ ያፈርሳል። እና የመናፍስት ውጊያ በጣም ከባድ ነው። ያየው ነው የሚያውቁ። እና ቤተሰቦቻችንን ማንቃት፣ የትዳር አጋርን ማንቃት፣ ጓደኞቻችንን ማንቃት፣ በአካባቢያችን ያሉ ሰዎችን ማንቃት፣ ራሳችንን በሌላ መንገድ መጥቀም ነው። ከነሱ የሚመጣብን ፈተና ቢያስ ይቀንስልናል ማለት ነው። አሁን አስቸጋሪ ነው። ጸልየ ስትወጣ ስራ ቦታ የሚገጥም ፈተና ነው። ከስራ ቤት ስትገባ ቤት ፈተና ነው። ልጆቹ ፈተና ናቸው። የትዳር አጋሩ ፈተና ነው። ቤተሰብ ፈተና ነው። መንግስቱ ፈተና ነው። ለመጸለይ ስትንበረከክ ፈተና ያወራብሃል፣ ያሾካሹካል፣ ልብህን ይሰልበዋል፣ ይሰርቃል። እንዲሁ ስኬት እያደረገ እያንገላታ እያወዛወዘ እንደዚሁ ነው ውጊያ የሚቀጥለው ማለት ነው። ስለዚህ በሀገር ጭንቀት፣ ፍርሃት፣ በቤተሰብ ፍርሃት፣ በጓደኛ ፍርሃት፣ በዘመድ ፍርሃት እያለ ሐዋርያው ቅዱስ ጳውሎስ የሚገልጸው የትምህርት ክፍል አለ። በብዙ ፈርቻለሁኝ። በዘመዶቼ በኩል ፍርሃት ነበረ፣ በጓደኞቼ በኩል ፍርሃት ነበረ እያለ ህይወቱን ያስቀምጣል። ይሄ መንፈሳዊ ሰው መለያ ነው ማለት ነው። እና በአጠቃላይ ስናጠቃለው ትምህርታችን የሰው ልጅ ባህሪ፣ ማንነት፣ ጸባይ በአጠቃላይ መናፍስቶቹ ከ150% የመቆጣጠር ጥበብና ስልጣን ስልትም ጭምር ስለሚኖራቸው የማይጸልይና የማያመልክ ከሆነ በብዛት ራሱን ጎርቶ እናንተንም ይጎዳችኋል ማለት ነውና በአካባቢያችሁ ያለውን ሰው አንቁ፣ እናንተም በርቱ። እግዚአብሔር ያበርታል ሁላችንም። ወስብሐት ለእግዚአብሔር።